ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቸው ሰላማችሁ ብዙ ትርፍ ይበል። ሁልጊዜም እንደምለው ሀገራችን ኢትዮጵያ ሰላምና ፍቅር ተመኘው። ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ስትገቡ ሁላችሁም ላይክ ያደረጋችሁ ጀምሩ። ለምታበረታቱኝ እህት ወንድሞች ደግሞ ከልብ ነው ማመሰግነው። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም በልዑል መጥተናል። እንግዲህ ኤልሳ እስከምትገኝ ድረስ እንግዲህ እውነት ተደብቃ አትቀርም፣ መውጣቱ አይቀርም። እነዚህ ሰዎች የገዛ ቤተሰቦቿ እንግዲህ ዛሬ ደግሞ በጣም የሚያሳዝነው ሽጉጥ እስከ ማውጣት ድረስ ደርሳለች ማለት ነው። እኔ በጣም ወዴት እየሄዱ እንደሆነ አላውቅም። የእውነት ሰው የገዛ ስጋውን አግቶ አሁን ልዑል በምንም በማያውቀው እንግዲህ ልዑልን እያያችሁት ነው፣ እየተሰቃየ ነው። ግን ምንም አይደለም። የሚወዳት እንትን የሚላት ጓደኛው ናት። ለእሷ ሲል የማይሆነው ነገር የለም ብሏል። በመጀመሪያም ሲጀምር ለእሷ እስከምትገኝ ድረስ የማልሆነውን ነገር የለም ብሎ እራሱ ተናግሯል። ይቺ ሴትዮ አሁን ላይ ወንድሟ እንደሚለው ውሸታቸውን እንትን ብለው ይሆንም አላውቅም። ወንድሟ ልክ እህቷ ምንም አይነት ጥፋት እንደሌለባት ተገዳ እንደሆነ እዚህ ስራ የገባችው በዛ ላይ ደግሞ አሁን ይቺ ሴት እንግዲህ ሁላችሁ ታውቃላችሁ የባሏ ምንድን ነው ያጎቷን አንድ ቤት ውስጥ እየኖሩ ከባሏን ትታ ከአጎትየው እንትን ጋር የምትማግጠው ሴት ናት። እንግዲህ ዛሬ ሽጉጥ አውጥታ እነ ዘላለም ጋር እንትን የደቀነችባቸው ማለት ነው። እንግዲህ ምን ያክል ደፋር እንደሆነች ተመልከቱ። እውነት እንዳይወጣባት እሷ የፈለገችውን ነገር ስላላት ገንዘብ ስላላት ምን ስላላቸው እንግዲህ ገንዘብ ያላቸው ሰዎች ቅድመ የሚወስኑት ነገር ተሎ ብለው ሰውን ለመግደል ሰውን ለማሰቃየት በቃ ይሄ ነው ስራቸው። ሌላ እንትን የላቸውም። ሆን ብላ እንግዲህ ዛሬ ቤት ድረስ እኔ በመጀመሪያ ልዑል ለምን እንደማይሰሙ አላውቅም። እንደዚህ አይነት የገዛ እንትን የሚፈልጓቸው የጠላታቸው ቤት ለምን ዘው ብለው እንደሚሄዱ አላውቅም። በባለፈው ጀምሮ ከመስፍን ጀምሮ እንግዲህ ምን ያክል በመስፍን ሊሞት አካባቢ ምን ያክል ሰው እንደተጨነቀ አይታችኋል። እኔ ሁልጊዜ ሽውጥ የሆነ ፊት ለፊት ሲደቀን የሆነ በቃ የሆነ ድምፅ ስሰማ ምን ሆኑ ወይ እንደዚህ ያደረጓቸው በቃ እንደዚህ ነው የማስበው፣ ሌላ ነገር አላስብም። እነሱ ደግሞ ሞር ቢያንስ እሷን ለማግኘት ብሎ መቼም የማያደርገው ነገር የለም እንደምታዩት ነው። ግን ደግሞ መጀመሪያ ለራሱ ጥንቃቄ ማድረግ አለበት። እሷም እኮ ደስተኛ ወይም አብረው መኖር የሚችሉ እሱ በህይወት ሲኖር ነው አይደል? ለራሱ ህይወት መጠቀቅ አለበት። ይቺ ሴትዮ አሁን ሞር ተዘጋጅታ ባትጠብቃቸው ሽጉጥ ይዛ እንዴት ልትጠብቅ ቻለች? ለዛ ደግሞ አዲስ አበባ ውስጥ እንግዲህ ስትሄድ ወይ በየቤትሽ ፍተሻ የለም እንዴ? በየቦታው እንደዚህ ሽጉጥ ምናምን እያስቀመጡ ቤታቸው ውስጥ እንዴት ተፈቀደላችሁን? ተውት። ውጭ ላይ ነበረች ይቺ ሴት ስትገባ እንዴት እነሱ ጋር እኔ እንጃ ብቻ ተዘጋጅታበት የተቀመጠች ይመስለኛል። እንደዚህ ሽጉጥ አቀባብላ ምናምን የጠበቀቻቸው የሆነ የተልእኮ እንትን ያለበት ይመስለኛል። እውነቱ እየወጣ ስለሆነ ኤልሳ አሁን የምትገኝበት ቀን እየደረሰ ይመስለኛል። ምክንያቱም ይቺ ሴትዮ አሁን እውነትን እየደባበቀች ነው ያለችው። ሞር የምታውቀውን ሁሉ መናገር ፈቃደኛ አይደለችም። ወንድምየው እህቴ ምንም አታውቅም፣ እሷ በማታውቀው ነገር ነው እዚህ ውስጥ የገባችው ተገዳ ነው ምናምን ይላል። ግን ምስኪን እሱ ምንም አላወቀም። እሷ ግን ፈልጋ ወዳ ነው እንግዲህ ሰው የምታሰቃየው። ስለዚህ የዚች ልጅ አሁን የመጨረሻ እንትናቸው እየደረሰ ይመስለኛል። አጎትየውም እንግዲህ የት እንደሄደ አላውቅም። ያኛው አብሮ የሚሰራውም እንግዲህ ውጭ ሀገር ይሄዳል። ያም ሁለቱም አንድ ናቸው። ግን ሞር ትልቁን ኤልሳን የሚያሰቃዩት እንግዲህ ይቺ ሴትና አጎትየው ናቸው። ሁለታቸው ናቸው። አሁንም ያገቷትም እነሱ ናቸው። በፊትም አብረው እያሉ ቤት ውስጥ የሚያሰቃዩት እነዚህ ሰዎች ናቸው። እና አሁን እውነት እየወጣባቸው ስለሆነ እንግዲህ የሚሰሩትን ስራ እያያችሁ ነው። በየጊዜው የምናየው ነገር አይደለም ለተወለደሽ ይቅርና ለባዳም የማይደረግ ነገር የሆነ የሚዘገንን ነገር ነው። ልቦና ይስጠን። የእውነት ሰው እንዴት እንደጨከነ ሰው ምን አይነት አረመኔ ምን አይነት
አይ ዶንት ኖ ምን ብዬ እንደምነግራችሁ አላውቅም። የሰው ልጅ ይህን ያክል ተጨካክነናል ወይ ነው የምለው እኔ እውነት። የፈለገው ገንዘብ የፈለገው እንትን ቢሆን እኔ እንጃ፣ ከገንዘቡ ይልቅ የሰው ህይወት እኮ ረከሰ። በቃ በፈለጉበት ሲያግቱ ሲፈልጉ እንትን ሲሉ ከመስፍን የባሰ ሰውም አለ። መስፍንስ የማይወለዳቸውን ባዳዎች ነው ሲያግት የነበረው። እነዚህ የእነዚህ ደግሞ ከፋ። የገዛ ስጋዋ የገዛ እንግዲህ አጎት አክስት ማለት አጎት ምንም ብዙም ኧረ እኔ አላቅም። ብቻ በስመ አብ ምን አይነት ጊዜ እንደሆነ እንደምናይ አላቅም። ሰው እንዴት እንደተበላሸ በየጊዜው ገንዘብ ብቻ እያሳደዱ የሰው ህይወት እንደዚህ መጫወቻ ሆኗል። ኢትዮጵያ ውስጥ የሰው ህይወት እንደዚህ እስከ መቼ እንደሚቀጥል አላቅም። የእውነት እስከ መቼ ድረስ ነው ይሄ ነገር? እስከ መቼ ድረስ ነው እንደዚህ ህይወት 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 ህይወት? እኛማ ስንቱን እናያለን፣ በየጊዜው ስንቱን እናያለን። አንድ ጊዜ እዛ ሲሉ፣ አንድ ጊዜ እዛ፣ አንድ ጊዜ እዚህ፣ አንድ ጊዜ እዛ እያሉ የሰውን ህይወት እያበላሹ ያሉ ሰዎች እግዚአብሔር ይፍረድባቸው። እኔ ሌላ ምንም አልላቸውም። የመጨረሻቸው እግዚአብሔር ይፍረድባቸው። ሰው ከትልቁ ነገር ሞር ይቺ ልጅ አሁን ኤልሳ በምን አይነት ሁኔታ እንዳለች ፈጣሪ ነው የሚያውቀው። በገዛ እንትኖቿ እየተሰቃየች ይቺ ሴት አሁን ወንድምየው ምን እንደምታውቃላችሁ? ምንም አታውቅም። አጎትየው እያስገደዳት ነው ወደዚህ ስራ እንድትገባ። ኤልሳን የተባባሪ የሆነችው እሷ ፈልጋ ሳይሆን ተገዳ ነው። እያስፈራራት ነው። እንትን ምንድነው ወንድምሽን ወይ እንትሽን እገልብሻለሁ እያለ እያስፈራራት ነው። ይሄ የማይመስል ነገር ነው። እሷ ራሱ ፈልጋ ነው እንጂ እውነትን መናገር ከፈለገች እውነት ለኤልሳ የምታስብ ከሆነ ኤልሳን የምትወዳት ከሆነ ሳይውል ሳያድር ይሄ ሁሉ ጊዜ መሰቃየትም አልነበረባትም። ለልዑል እውነቱ ብትነግረው ሁሉም ነገር ታውቃለች ይቺ ልጅ። ከአጎትየው ጋር ምን አይነት ሴራ እንትን እያሉ ኤልሳን ምን አይነት ቦታ እንዳስቀመጧት እሷም ታውቃለች። ግን እንደምታያት እሷ ለመናገር ፈቃደኛ አይደለችም በፍጹም። ጭራሽ አረ እንደው አረ እኔ ስንቱ ምን እንደሚባል አላውቅም የእውነት። እኔ ደግሞ እነዚህ ልዑል የተባለው ለምን እዛ ቤት እንደሚሄድ አላውቅም። ምን እያዘጋጁለት ቤት ውስጥ እንደሚያስቀምጡ አያውቅም። እንደ ባለፈው አግተው እንዲያስቀምጡት ይፈልጋል። እንዲቆይ ሰው እንዴት ነው ከጠላቱ ቤት የሚሄደው? እነዚህ ሰዎች ገንዘብ አላቸው፣ ሰውን መግዛት ይችላሉ። የዛሬ ስንት ቀን አታስታውሱም? በዚህ መስፍን የተባለው ሰውዬ አግቶት እንዴት ሲያሰቃየው እንደነበረ። ቢረሳ መቼም ይሄ ቀን አይረሳም። አሁንም እሱ መልሶ እዛው ሲሄድ እኔ ብቻ አላውቅም። የእውነት ከባድ ነው በጣም። እስከ መቼ ድረስ እንደዚህ እንደሚቀጥል አላውቅም። እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አላችሁም። ልቦና ይስጣችሁ። እውነት እንግዲህ እስከ መጨረሻው ድረስ እንግዲህ ተጋፍጦ እውነት እስከ እውነት ናት። እስከ መጨረሻው ስናያለን። እውነት ኤልሳ የምትገኝበት ቀን በጣም ናፍቆኛል። ልዑል ደግሞ እውነት ማለት ልዑል እንደ ጥፋተኛ አድርጋ የምታየው ይቺ ሴት አጎት፣ በእሷ ዙሪያ ያሉ ሰዎች በልዑል አንተ ነህ ለሚሉ ሰዎች እውነት እሷ ተገኝታ ከዛ በኋላ እነዚህ ማፈሪያዎች እውነትን ሲያውቁ ምን እንደሚሉ ልዑልን ይቅርታ እንደሚጠይቁ ደግሞ አልጠራጠርም። ስራቸውን ስለሚያውቁ ነው አሁን ላይ እንደዚህ ያዙ ልቀቁኝ የሚሉት። አረ ምን አይነት ኧረ እንደው ስንቱን እናያለን። የእውነት ስንቱ ማሳየን ጉድ የለም፣ ማናየው ጉድ የለም። እድሜ ይስጠን፣ እድሜ ጤና ይስጠን። እንግዲህ ኢትዮጵያ ውስጥ የማናየው የማንሰማው ጉድ የለም። በየጊዜው አዳዲስ ነገር በየጊዜው
ስልካችን የማያሳየን ነገር የለም። ሰው ተጨካክኗል። ከሰው ይልቅ ገንዘብ ወደዋል። የሰው ህይወት ረክሷል። እንደዚህ ነው በቃ። እኔ አሁንም ቅድምም የምለው ልዑል ጥንቃቄ ማድረግ አለበት። በተለይ ቤታቸው ውስጥ መሄድ የለበትም በፍጹም ማለት ነው። እነሱ ማናገር ካለበትም እኔ እንጃ ብቻ የሆነ መላ ፈጥሮ የሆነ እንትን ቦታ ምናምን እንጂ ቤት ውስጥ ሲሄድ አሁን ዛሬውን ሄደ። እሱ ሲሄድ ፊት ለፊት ሽውጥ አውጥታ ከሆነ በኋላ ወይኔ ከማለት ጥንቃቄ ማድረግ አለበት የእውነት። እነሱ ደግሞ ሁል ጊዜ ለሰው ነው የሚሯሯጡት። ምስኪን ለራሳቸው ምንም እንትን አይላቸውም። ብቻ ፈጣሪ ይጠብቃችሁ፣ ክፉን ነገር ያርቅላችሁ። የኔ መልካሞች ለሰው እንደምትጨነቁ ለእናንተም የሚያስብላችሁን እግዚአብሔር መልካሙን ነገር ተገኘች የሚባልበትን ቀን ቅርብ አድርጎት እውነት ሁለታችሁ አንድ ላይ ሆናችሁ ምኞታችሁ ልጅ ወልደን ምናምን እያሉ አይደለም ተመኙ። የተመኛችሁትን ፈጣሪ ይስጣችሁ ነው የምለው። በጣም የእውነት የተመኛችሁትን ይስጣችሁ። ሰው ይዘገያል እንጂ የተመኘው አይቀርም የፈለገው ነገር ቢሆን። ደግሞ ለአንተ ይገባሃል ለዘላለም ሆነ። በተለይ በዚህ ስራ የምትሰሩ ሰዎች የእውነት ይገባችኋል። ለማንኛውም የምወዳችሁ የማከብራችሁ ውዶቼ ማለት ነው የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ግቡ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩን። ኤልሳ ተገኘች የሚባልበትን ቀን በቅርቡ ያደርግልን እያልኩኝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞች ከልብ ነው የማመሰግነው። ላይክ ሼር የምታደርጉልኝ ሁላችሁንም ከልብ ክበሩልኝ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።